እናት አባት አለኝ። የሞተው አባቴ ያሳደገኝ ነው። ኦሮሞዎች በጣም ጎበዝ ጀግና ኦሮሞዎች። የሞኒካ አይደለም ሞኒካ ዲቃላ ናት። ዲቃላ አስወጣችኋለሁ። ነይ አንቺ ቆይ ራስሽ ነይ። ማነሽ ስምሽ? ቆይ ሊናዬ፣ አንቺም ግማሽ አማራ ግማሽ ኦሮሞ ነሽ አይደል? ትወጫለሽ ከአማራ ውስጥ። አሁን እኔ የመጣሁት እንደ ሙሴ አማራ ነጻ ላውጣ ነው። ምድረ ዲቃላ በሙሉ ያ እዚህም እዛም። እኔ እኮ ባለማወቅ እኮ ነው። እኔ አሁን የነገሩኝ በ50 ዓመት ልክ 50 ዓመት ሲሞ ሊያ እኮ ነግራኛለች እኮ። ሊያ እኮ ማን ነግሯት እንደሆነ ምን አውቃለሁ። ጂጂ ጎንደሬ ናት አማራ ናት ብላለች እኮ። እኔ እኮ ያሳደጉኝ እኮ ጎንደሬዎቹ እኮ አሉ። ካለ ነገር አይወዱኝም ነበር ድሮ ጎንደሬዎች። እኔ እኮ ይገርመኛል። እኔ እኮ አንድ ሴትዮ ነበር ጎንደሬ በጣም ይወዱኛል። ግራ ገብቶኝ ነበር ለምንድን ነው ጎንደሬዎች የሚወዱኝ እያልኩኝ። አሁን ይልቁንስ ተውት። አሁን ይኸውላችሁ ልጆቹ ፕራይቬት ስኩል ሊገቡ ነው። እኔ ደግሞ ትግሬ ትመስይኝ ነበረ። አይ አንቺ ያው ትግሬ ስለሆንሽ በራስሽ እያየሽኝ ነው ሊናይ። ያው ምን ሰው እኮ በራሱ ጫማ እኮ ነው ሰውን የሚለቀው። ኤርትራ እሱ ልጅ አለው፣ ከኤርትራ ልጆች አሉት። እና አሁን እኮ ይገርምኛል። አባቴ የኦሮሞ አባቴ ምንም ምኔን አይመስልም። ምንም ምኔን አይመስልም። በቃ ሬቻን ጎንደሬ ላይ ነው አላደረገም። ሬቻሽን እዛ ከረቸሽ ዘመዶችሽ ጋር አክብሬ። ከዚህ በኋላ እንዲህ ብሎ ነገር የለም። እኔ ምን አገባኝ? ሬቻሽን እዛው እንትን ታከብሪያለሽ። ምንድነው አዳማ፣ ፊንፊኔ እሱን አሁን እኔ እሱን እንትን ብዬልሻለሁ አይደለ? ነፃ አውጥቼሻለሁ። አሁን በነፃነት ሬቻሽን ከአዳማ ከፊንፊኔ አታልፊም። አሁን የጎንደር ነፃ አውጪ ነኝ እኔ። የምን አባሽ ሬቻ ሰው ሀገር መጥተሽ ታከብሪያለሽ? እዛው ታከብሪያለሽ። አሁን እኔ ጎንደር ውስጥ ያለ ይሄ ወልጋዳ ውልግድግድ የአማራን ህዝብ ያ ታሪክ ቢስ የሚያደርግ እየመጣ እዚህ ብር እየለመነ ዊጉን እየጠመጠመ ትግሉን የሚረሳ ቁንጣውን እያወለቀ ከተሜ ሲከትም። እኔ እኮ አማርኛውን በሙሉ እኮ ከተሜ ሲከትም ያ ይሄንን ጠላና ይሄንን የነጭ ዳቦ ውስጡ ባዶ እየበላ የአማራን ታሪክ የሚያበላሽ ከዛ አልፎ ደግሞ ባህር ሲሻገር ያ እኔ እያለ ዘራፍ የሚል ዝም ብሎ በር ከፍቶ ማንንም የሚያስገባ በተለይ ነጋዴዎችን፣ የደም ነጋዴዎችን እኔ ስም አልጠራም፣ አንጠራም፣ አናሳውቅ። በተለይ ጥቃቅንና ትናንሽ ማህበር ብሔር ብሔረሰቦችን በአማራና በኦሮሞ መካከል አንከትም። ያሳደገኝ ኦሮሞ ደሜ ደግሞ አማራ ነው። ከዚህ በኋላ መጣውልሽ እኮ አልኩሽ። መጣውልሽ። ዊግሽን ይዘሽ ትሮጫለሽ። ልትሸጭ ያሰብሽው ሬሳ ሳጥን ይዘሽ ትሮጫለሽ። ያ አሁን እነዚህ ነው ነፃ አውጥቻቸዋለሁ። ምድረ ዲቃላ በእናቱ ትግሬ በአባቱ አማራ፣ በእናቱ ትግሬ በአባቱ ኦሮሞ። መቼስ እንደው በቃ ተዳቅላችሁ ይኸው ጎንደር ካለ ነገር። እኔ እኮ አንድ ጎንደሬ ልጅ አለ እና ከድሮ ጀምሮ በቃ ልጄ ነው የሚመስል። እኔ ካለ ነገር ከጎንደሬ ጋር አሁን ዞላን ታውቁታላችሁ። ይኸው መድኃኒት ይሄን ዋጪ ሲለኝ እንደዋጥኩ ነው። አንድ ቀን ኧረ አንቺ ሰውዬ አማራ አትመኝ ሲሉኝ እሱ ሲግደለኝ እላለሁ። ይሄ ሰውዬ እኮ እንደዚ አገድ የለሽም ይግደለኝ። የሚኖረው ጀርመን ነው። እኔን ገድሎ የት ይገባል? ሌላ ሰው ቢሰጠኝ አልውጥም። እኔ ፕራይቬት ዶክተር የዚህ ሀገር ከነጭ አልፎ ጎንደሬው ዞላ ነው። ጎንደሬዎች ካለ ነገር ለካ ደሜ ይነግረኛል። ደሜ ዲቃላዎቹን ነው የማልወደው። አሁን እኔ የምወጣውን ሰው ያመኛል። ዲቃላ ቤት ውስጥ ኦሮሞ ከኦሮሞ ሚስት ጋር እና ኦሮሞ ልጅ ወልዶ ኦሮሞን ይሳደባል። የኦሮሞ ልጅ ደም አለበት፣ አማራን ይሳደባል። ሰው እንዴት የራሱን ዘር ይሳደባል? እንዴት ምን አርገህለት ነው የአማራን ዘር አማራን እንደዚህ ቁጭ ብድግ ምን አባ አሜሪካን ቁጭ ብለህ ተዘብዝፈ ያ መርገበኛ ጓደኛ ደብተራው የዘመነን ጦስ ውሰድ። እሱማ ጀግና ነው። ገብቶ ከአከትሞ ገጠር ገብቶ ከትሞ ይኸው እያንበረከከ ዘራፍ እያለ
ይኸው ዛሬ ፓርላማ ተሰብስበ መሪዎቻችን ምን ሲሉ እንደሆነ ነበር አልሰማንም። እኔ አልሰማም። ቤታ እህታችን አለች። ቤታ እህቷን ትፈልግ እዛ ኦሮሞ ጋር ሄዳ በአባቴ ኦሮሞ በእናቴ ምናምን። ከዛ በኋላ ትግሉ ሳያልቅ አቋርጦ የሚወጣ አማራ የለም። እኛ የኦሮሞን ትግል አስጀመርን፣ ጨርሰን ወጣን። 4 ኪሎ ከተትናቸው አብይን፣ ጀዋርንም ደግሞ ተጠባባቂነት አስቀመጥን፣ ወጣን። የሚያቋርጥ አማራ የለም። ዲቃላ ብቻ ነው። ወይ ትቀጥያለሽ ትግሉን ወይ አከትመሽ ወደ ከተሜሽ ገብተሽ አውልቀሽ ቁጭት ያለሽ አለቅ። ይሄ 2 ዓመት አንጫጭቶ ሰውን እንትን ብሎ አነሳስቶ በስድብ ታውቃን ያልሽኝ አይደለ? እኔ ደግሞ አማራ ነጻ ሳውጣ ሳይሻለሁ ቤታችን ትሳደብ ነበር ነው ያልሽው። አንቺስ እንትን ይዘሽ ትተኩሽ ነበር፣ ርችት ይዘሽ እንደዚህ እያልሽ ነበር ለአማራ ስትተኩሽ ነበር። እኔ ልንገርሽ ወርጄን የሰራሁት የኦሮሞን ህዝብ ጋር ወርጄን የሰራሁት ታውቂያለሽ። ወርጄን የሰራሁት ዛሬ ይኸውልሽ የምታየው አብይ አህመድ የሚባለው ሰውዬ ከሆነ ቦታ አንስቼ የሆነ ቦታ የከተትኩት እኔ ነኝ። ይህንሽ ድምፄን ከፍ አድርጌ አንቺ ምንድን ነው ያመጣሽው ለውጥ ቢባል ምንም ነገር። ስለዚህ ትወጫለሽ ከትግሉ። ከአንቺ ነው የምጀምረው። ቤታየው ለነገሩ ወጥተሻል። ለምን ደግሞ ማስወጣሽ? ወጥተሻል እኮ ቤታየው ትወጫለሽ። ጆከር ትግሬና ወለዬ ራያነ ትወጣለን። ሌላ ማን ንገሩኝ? ማን እናስወጣ? ማንን እናስወጣ? ሌላ ማንን እናስወጣ? ጂጂ ጎንደር ቀላል ጨሜ ኢሴ ዝም ዜዴ ትግሉ ላይ የነበሩትን እውቅና ያላቸው የማንንም ሰካራም እዚህ ስም አልተጥሬ ምናምን ነገር በጥማጣ ይሄ ዲቃላ በየድሬዷ በየምናምን ያደገው ይዛል። እሱን ወደዛ ታይ በትክክል ፊት ለፊት ወጥተው ከፋም ለማም ድምፅ ይወጥ እሷ ተዋት። እቺ ኮባ የምትመስሏ ሴትዮ እሷ ተዋት። እሷ ገና የአረብ ሀገር እንትን የመዳም ከጭንቅላቷ እኮ አልወጣም። ሰው ነካ ያደርጋታል። ተዋት። እሷ ሌላ ቴዲ ሀዋሳ አማራ ነው እንዴ? ታግሏል እንዴ? እሱ ለአማራ አልታገልም። ሌላ ጌታን ኦሮሞ ከሃዲ ነው። ዛሬ ነው እንደሚጠቅ ጀዋርን ስትከዳኩ አጫሉን ስትገል። በነገራችን ላይ ቅድም ተሰብስባችሁ አንድ ሆን በርሊን አሮጊታለሽ እግርሽ አፍንጫ ድረስ የሚሸጥ እግርሽ ያንቺ ደግሞ ሌላው ግማቱ እግርሽ አፍንጫ ድረስ የሚሸጥ ሰልፍ ላይ ራሱ ምትረብሽ ሴትዮ ማለት ነው። ሽታው ነው የምልሽ። እኔ የምልሽ ምንድን ነው ያልሽው? አዋረዷት ኦሮሞችን ያልሽው። እኔ የምልሽ አንድ ነገሮች ቅድም ተሰብስባችሁ ስታወሩ መጥፎ ነገር ልናገራችሁ፣ ላስቀይማችሁ፣ ላስለቅሳችሁ ግን ለምሰላችሁ በጣም ምስኪን ሰዎች አሉ። እነሱንም ያልቅሱ አብሮ። አንዴ ደግሞ ዛሬ ልስጣችሁን 15 ቀን ላስለቅሳችሁ። እኔ ባለጌ ነኝ፣ በጣም ባለጌ ነኝ። አስለቅሳችኋለሁ። ለምሰላችሁ አልቃሻዎች ስለናችሁ፣ በጣም አልቃሻዎች ስለናችሁ አውቃችኋለሁ፣ አስለቅሳችኋለሁ። ቁስላችሁን ምን እንደሆነ ቀሰስ ብልታችሁን አውቃለሁ፣ ጥንካሬያችሁን አውቃለሁ። ጥንካሬያችሁን እኔ የሚሳሰሉ ኦሮሞዎች የነበርን ገባችሁ? ይሄ እኮ ዓለም እኮ የሚያየው እኮ ወጥተሽ አፍሽን ያልከፈች አንድ ቀን እንኳን አንድ ቀን ያልተናገ እስቲል ዛሬ ይሄ የቫላንታይን ዳይ ሲሆን እዚህ ሀገር ላይ ይመጡና በራችሁ ላይ ባሎቻችሁ ምናምን ነገር እንትን ይሰጣችኋል። ትልቅ አበባ ምናምን ጠቅልለው ምናምን ይሰጣችኋል። ያ ኦሮሞ ኮንሽ ኦሮሞ ማካመመሽ ያ ነው ዋላ ረፊ። እሱ ችግር የለው ከአፋችሁ እንድትቆጠቡ። ሁለተኛ እንዳይለምዳችሁ። ጀዋርንም ሰሰዶ ጥሎ ጠፋ አይደለን? እኔን አትችሉ ለመሰላችሁ። እነሱ ለወደፊቱ ስድባቸውን እየተቀበሉ ምናቸውን እየተቀበሉ 4 ኪሎን እያሰቡ ነው የሰሩት። እኔ 4 ኪሎን እያሰብኩ አይደለም የሰራሁት፣ መሬት እያሰብኩ አይደለም የሰራሁት። እናንተ ራሳችሁ ኦሮሞ እኮ መሬት እያሰብክ አይደለም የኖርከው።